ይገርማል እንግዲህ ያው ሰላም መሆናቸውን የሚፈልጉ ሰዎች እንዳሉ ሁሉ እንዲጣሉም እንዲለያዩም የሚፈልጉ ሰዎች አሉ። ዛሬ ሀብ ሚስጥር አውጥቷል እንደምታዩት ማለት ነውና ሀይሚና ብሩክ እንዲለያዩ ሆን ተብሎ ስለቱላ የሚያስገቡ ሰዎች እንዳሉ ሰምቻለሁ። ውይ ይገርማል፣ ይደንቃል። እኔ የምለው ሀይሚ ከብሩክ ብትለይ ሀይሚን አታገቧት። ደግሞ ሴቶች ናችሁ እኮ እንዲህ የምታሽቃብጡት። ወይ ደግሞ ብሩክን አታገቡት። ምንድነው? ምን ሊቀርባችሁ? ምን ሊጨመርላችሁ ነው? ይሄን ያህል እንዲህ ቦታና ጊዜ ሰጣችሁ ስለነሱ የምታወሩት። ሌላኛው ደግሞ በቃ የሀይሚን ሰብስክራይብ እናንሳ፣ የእነሱን ቪዲዮዎቻቸውን አንይ ምናምን። እስኪ አናይም ብላችሁ እስኪ ከቀራችሁ የእውነቴን ነው። እነ ሀይሚ እነ ብሩክ አንዴ ወጥተዋል። እግዚአብሔር አንዴ መርቆ ሰጣቸዋል። አሜን ብለው እነሱም እየኖሩ ነው የሚገኙት እና ጠላቶቻቸው ሁላ ነው የሚከታተሏቸው፣ የሚያዩዋቸው በሚገርም በሚያስደንቅ ሁኔታ ማለት ነው። ረር ድብን እያሉ ሲስቁ ሲጫወቱ ሲቀላለዱ እያዩ ያለው ቪዲዮን ማለት አለማየት አይችሉም። እና ምንም ሰብስክራይብ ለምን 200,000 ሰብስክራይብ አይነሳም? ምንም ግድ አይሰጣቸውም። የሚያያቸው የሚመለከታቸው በጣም ብዙ ሰው ስላለ ማለት ነው። ብዙ የሰማሁት ነገር ስላለ ነው። ሌላኛው ደግሞ ዛሬ እንግዲህ በሀብ ቤት ብቅ ብሏል። ሀብ 100K መግባቱን አስመልክቶ ዩቲዩብ የላከለት አንድ ስጦታ ጊፍት አለ። ያ ስጦታ ደግሞ የሀይሚና የብሩክ ውጤት ነው፣ የኔ ብቻ አይደለም። ስለዚህ ደስታዬን ከነሱ ጋር ሄጄ መካፈል አለብኝ ብሎ እነሱንም ሄዶ ሰርፕራይዝ አድርጓቸዋል። ዛሬ ደግሞ ቅመሟና ቡቡ በጣም አምሮባቸው ተውበው አንድ አይነት ለብሰው ቤት ውስጥ ይገኛሉና ደስ ይላል። በቃ እረፍት ያለው በቃ ሰላም ያለው ኑሮ ህይወትና አንዳንዴ ፍቅርም ኑሮ ህይወት የሆነ ሰላም ከሌለው የሆነ በቃ ትዳርም ኑሮም ህይወት በቃ በጣም ምስቅልቅሉ ነው የሚወጣውና ብዙ ነገሮችን አይቻለሁኝና በሀይሚና በብሩክ ጉዳይ ብዙዎቹ ብዙ ነገሮችን እያወሩ ይገኛሉ። በእርግጥ እኔ እንደኔ የኔ ሀሳብ የኔ አስተያየት እንደነገርኳችሁ ከእውነት ጎን ነው የምቆመው። ከዛ ቀጥሎ ደግሞ ለሴት እቆማለሁኝ። ለምንድነው ካላችሁኝ ሴት ልጅ መጎዳት መበደል ስለሌለባት አብዛኛውን የኢትዮጵያ ህዝብ በቃ ሴቶችን ጨምሮ ለሴት ልጅ ዝቅ እኛ ራሳችን ዝቅ እያደረግን ነው። ወንዶች እርግጥ አድርገውን መከራ አብልተውን እናት አርግዛ አልፈልግሽም አላቅልሽም ብሎ ጥሏት እየሄደ ልጅ ወልዳ ለልጆቿ መከራ እያየች እሷ ብቻ ያንን ልጅ እንደፈጠረችው ተደርጋ ብዙ ስቃዮችን እያየች የምትኖር በፍቅር ውስጥ እያሉ ወንድ ልጅ ነይ ሂጂ እዚህ ጋር ተቀመጭ እዛ ጋር ይሄን አድርጊ አታድርጊ እያለ መከራዋን ሲያበላ ሲጨቆናት ነው የምናየው። በውጮች እስኪ ፍቅር አሰጣጥ እንደው አንድ ሴት አረገዝኩ እስኪ ስትል ያላቸውን ደስታ ምናምን ሁላችሁ የምታውቁት ነገር ነው። ኢትዮጵያ ውስጥ ግን እኛም ራሳችን ዝቅ እናደርጋለን ሴቶች፣ ወንዶችም ደግሞ በቃ ሴት ከወንድ በታች ነች ብለው ነው የሚያምኑት የሚያስቡት። ሁሉም በቃ ወንድ ሴት ልጅ በቃ ከወንድ በላይ መሆን የለባቸው ወይም ደግሞ ወንድ አድርጊ የሚላትን ነገር ነው ማድረግ ያለባት፣ አታድርጊ ያላትን ነገር አለማድረግ ነው ያለባት ብለው ነው የሚያምኑትና ያንን ነገር ደግሞ እኔ አልስማማበትም። ሴትም ከወንድ ልጅ እኩል መብት አላት፣ እኩል ፍቅር መቀበልም መስጠትም መብት አላት፣ እኩል የማውራት መብት አላት፣ እኩል የመኖር መብት አላትና እንዲህ ተሸማቃ ተሳቃ መኖር አለባት ብዬ አላስብም። ተረግጣም እንድትኖር ስለማልፈልግ ለሴት ልጅ ዘብ ቆማለሁ፣ ለሴት ልጅ እናገራለሁ፣ ለሴት ልጅ መልእክቴን አስተላልፋለሁ ማለት ነው እንጂ ሌላ የተለየ ነግራችኋለሁ። እኔ ከብሩክ ምንም የተለየ ጸብ የለብኝም። ከብሩክ ጋር ምንም የሚያገናኘን የግል ችግር የለብኝም። አላቀውም፣ እሱም አያቀኝም። ግን በሀይሚ ነው የምናውቀው። በሀይሚ ደግሞ ያለውን ቦታ ስለምናውቅ እንከታተለዋለን፣ እንወደዋለን፣ እናከብረዋለን። ሀይሚን እስካከበራ እስከወደዳት ድረስ ግዴታዬ ነው እሱን መውደድ ማክበር፣ ለሱ ቦታ መስጠት ማለት ነውና ብሩክን እንዲያልሽው እንደዛልሽው ምናምን ብላችሁ እኔን ብዙ ነገሮችን እስከምታደርጉ ደርሳችኋልና እኔ ምንም ችግር የለብኝም። ህሊና የሚፈቅደውን ህሊና የሚያዘኝን ነገር ስለምሰራ ማለት ነውና እና እነዚህ ልጆች ለተመልካች ክብር አላቸው ብዬ አላስብም። እውነት ለመናገር በሀይሚን በብሩክም በኩል መናገር የምፈልገው ነገር ለተመልካች ሙሉ ክብር አላቸው፣ ሙሉ ቦታ አላቸው ለማለት ያስቸግረኛል። ለምን ዛሬ ይጣላሉ፣ ነገ ይታረቃሉ፣ ከነገ ወዲያ እንደዛ በቃ አለ አይደለ? ከባድ ነው እና ለሚያልፍ ቀን የማልፍ መጣላት ያለ ነው። እግርና እግርም እንኳን ይጋጫል። እኛ ከራሳችን ሀሳብ ጋር ተጋጭተን ብዙ እንጣላለን ምናምን ነገር እንኳንስ አይደለም ሁለት ሰው ሆኖ ማለት ነውና ግን ደግሞ ቢያንስ አስቀያሚ ቃላት ተናገሩ።
በቃ ሀይሚ ሲከፋሽ ወይስ የሆነ ነገር ስንትን ሲልሽ ብሩክን መናገር የለብሽም አላስፈላጊ ቃላቶች፣ ብሩክም እንደዛው አላስፈላጊ ቃላት መወርወር መናገር የለብህም። ምክንያቱም እኛም ሀይሚን ስትናገራት ልባችን ስለሚቆስል፣ ሀይሚን ስትናገራት ያልሆነ ቃላት ተስፋ የሚያስቆርጥ ነገር ስትናገራት እኛም ስሜታዊ ሆነን በዛው ልክ መናገር በቃ እንናገራለን። ያ ነገር ደግሞ ለሁላችንም እያስጠላን የሚሄደው አሁን ድሮ የነበረው ተመልካች ለሀይሚና ለብሩክ የነበረው ፍቅር ቀንሷል። ኦልሬዲ ሙሉ በሙሉ ጠፍቷል ማለት ይቻላል። ለምን በቃ እናንተም ቋሚ ነገር የላችሁም። በቃ ዛሬ ብድ ብላችሁ ተሰዳድባችሁ ጥርግርግ አርጋ ተብራበላችሁ አላውቅሽም አላውቅህም እስከ መባባል ደርሳችሁ ነገ ደግሞ ተታርቃችሁ ትመጣላችሁ። ይህ ያለ ነገር ነው። ግን ቢያንስ ደግሞ ሚዲያ የሚወጣና የማይወጣ ነገር እየለያችሁ ብትፖስቱ፣ ሌላ ነገር ደግሞ እናንተ ሰላም ሳትሆኑ ስትቀሩ ተመልካች የሚወዳችሁ ተመልካች እንዳለ መርሳት የለባችሁም። እና እየተጨነቅን ስለሆነ እባካችሁ በቻላችሁ ታቅም መጥፎ የሆነ ነገርን አትወራወሩ፣ መጥፎ የሆነ ነገርን አትነጋገሩ ለማለት ነው፣ መልእክቴን ለማስተላለፍ ነው። እና መታረቃቸው እጅግ በጣም ደስ ብሎኛል። ሀይሚን ፈገግታዋ ደስ ይላል። እችን አበባ የመሰለች ጽጌሬዳ የመሰለች ልጅ ፈገግታዋን እዩና ሲጣሉ ይሄ ፈገግታዋ ነበር ጠፍቶ የነበረው፣ ይሄ ሰላማቸው ነበር ጠፍቶ የነበረው። እና አንዴ ደግሞ የሆነ ችግር ከገባ ቤታቸው ውስጥ ምንም ሰላም አይኖራቸውም። ሌላ ችግር እየተደራረበ ከባድ ነገር ውስጥ ነው የሚገቡት። እና አንዳንዴ የእውነት ለመናገር ቡታጅራ ጠቅልለው ገብተው እዛ ቢኖሩ የተሻለ ነው ብዬ አስባለሁ። ለምን እዛ ሲሆኑ ሰላም ናቸው፣ እዛ ሲሆኑ ፍቅር ናቸው፣ እዛ ሲሆኑ ደስተኞች ናቸው። እና አዲስ አበባ እግራቸው ሲረግጥ ደግሞ ያላስፈላጊ ነገር ነው የሚፈጠረው፣ ለምን እንደሆነ ባላቅም ማለት ነው። ኤኒዌይስ ግን ዛሬ ደስ የሚል ቆይታን አድርገዋል። የሀይሚ ውበት የብሩክም እኮ አለ፣ ግን የሀይሚ ደግሞ ይለያል። ሰው እንዴት ነው በየቀኑ እንዲህ ያማረበት? እንዲህ አላውቅም። እግዚአብሔርን በቃ ፈጣሪ እንዴት እንደሚወዳት ነው ያየውበትኝና በቃ ታምራለች። የእውነት እኔ ለመናገር ማለት ነው በፊት የነበረኝ ቁመና በፊት የነበረኝ ውፍረት ምናምን ጥሩ ነገር ነበር። አሁን ደግሞ ካሳውኝና እንዴት ነው ሞፍረው ላይ ያልኩ እያሰብኩ ነው። እንደው ሹክ በሉኝ የውፍረት መድኃኒት የእውነቴን ነው። የሚበላም ሆነ የሚጠጣም የሚጨስም ቢሆን አጨሳለሁ ለመወፈርና ሀይሚዬው ፍርፍር ብላ አምሮባት በቃ እምቡጥ አበባ ሆናለችና ይህንን ፈገግታችሁን ይህንን ፍቅራችሁን አንድነታችሁን አይለውጠው ለማለት ነው። ሀብም ደግሞ 100K ስለገባ ኮንግራ ብዬ መልእክቴን ለማስተላለፍ ነው። እንዳልከው ይሄ ውጤት የሀይሚና የብሩክ ነው። ሀይሚና ብሩክ በሚያውቋቸው ሰዎች ነው አንተንም ያወቁ ወይም ደግሞ ሰብስክራይብ ያደረጉና ይሄ ነገር እንዳልከው ጥሩ ነገር ነው ያደረግከው። በቃ ወንድምነትን በቃ ቤተሰባዊነትን ሀይሚም እንዳይከፋት ብሩክም እንዳይከፋው ብለ ተቆጥተ ተሳድበ ጮኸ ተናደ ተበሳጭተ ቃላቶች በጣም በቃ ውስጥ ስርስር አገው የሚገቡ ወደ ራሳቸው እንዲመለሱ የሚያደርጉ እንዲሁም ደግሞ ፈገግ የሚያስብሉም ነበሩና በቃ እንደዚህ አይነት ሰው ነው የምንፈልገው። እንኳንም አስታረቅካቸው ይሻላል። እግዚአብሔርን ነው የምላችሁ። አንዳንዴ በፍቅር ስትኖሩ የተሻለው ሰው እኮ ልታገኙ ትችላላችሁ። ሀይሚ ሌላ ሰው ጋር መሄድ ትችላለች። ሰው ሞልቷል፣ ወንድ ሞልቷል። በጣም የሚወዳት የሚያፈቅራት ሰው በጣም ሺ ነው ያለው። ብሩክም እንደዛው መሄድ ይችላል። ነገር ግን የእውነት ለመናገር ካለመዱት መልአክ የለመዱት ሰይጣን ይሻላል ይባላል። ይሄ አባባል ምን ማለት እንደሆነ ይገባቸዋል ብዬ አስባለሁኝ። እና አብሮን እንደኖረ ሰው አብሮን እንዳደገ ሰው እነሱ ደግሞ ተያይዘው እጅ ለእጅ በደንብ ተግባብተው የኖሩ የቆዩ በደንብ በቃ ውስጥ ስር ሰደው ያደጉ ልጆች ናቸው። ቤተሰብ እስከ ማስተዋወቅ ደርሰዋልና ይሄ ነገር ደግሞ ትልቅ ነገር ነው፣ ቀላል አይደለም። ያሳለፉት ጊዜያት ቀልድ አይደለም፣ ወይ ደግሞ በወሬ እንዲተነግሮ ምናምን ድራማ ተሰርቶ የሚታለፍ ነገር አይደለም። ይሄ ህይወት ነው፣ ላይፍ ነው፣ የሚኖርበት ህይወት ነውና ቀጥሉበት፣ በርቱ፣ ወደ ኋላ አትበሉ። ችግሮች አይኖሩም አይባሉም፣ ይኖራሉ። ግን ደግሞ እነዛን ለመፍታት ሞክራችሁ በራሳችሁ ችግሮቻችሁን እያስተካከላችሁ ለመሄድ ሞክሩ። ትልቅ ልጆች ናችሁ። ሁሌ ሽማግሌ እየገባ እናንተን ማስታረቅ የለበትም። ሀብ በጣም ነው የምናመሰግነው ሰላም እንዲወርድ ስላደረክና ሀይሚም ተሸንፈሽ ይቅርታ በመጠየቅሽ ይቅርታ ትልቅ ነገር ነው። ብሩክም እንደዛው እና ለወደፊትም ያለፈ ህይወትም ይሁን የሚመጣ ህይወት ሊረብሻችሁ ሊያንቀሳቅሳችሁ ሊያወዛውዛችሁ አይችልም። እንደ ገደል ዛፍ ጠንካሮች ከሆናችሁ ማንም ሰው መጥቶ ቢያወዛውዛችሁም ከስራችሁ ሊነቅላችሁ አይችልም፣ ሊለያያችሁ አይችልም። ይሄ ነገር ነው። ሀብ ደግሞ ኮንግራ። ይሄ ነገር ያው የሁሉም የቅመሞች ውጤት ነው። እናንተም እንኳን ደስ ያላችሁ ለማለት እወዳለሁኝ። ዛሬ የነበረኝ ቆይታ ይነን ይመስል ነበረ። ሀይሚ ብሩክ እግዚአብሔር መጨረሻችሁን ያሳምረው። ጅማሯችሁ ምንም ይሁን ምንም ፍጻሜያችሁ ሲያምር ደስ ይላልና ፍጻሜያችሁን ያሳምረው። ሀብም ትክክለኛ ወንድም ነህ። ለሀይሚም ሳታዳላ ለወንድሜ ነው ለወንድምን አድልተ ለሀይሚን ስላልተቆጣሃት ወይም ደግሞ ሀይሚን ያልሆነ አላስፈላጊ ልክ እንደ ጓደኛው አላስፈላጊ ቃል አለመናገርህ ትልቅ ነገር ነው። ይሄ ትልቅ
ሰው መሆንን ያስረዳልና ጨዋ ቤተሰብ ወልዶ ጨዋ ያሳደገነ እግዚአብሔር ልቦናን አይለወጠው ለማለት ነው። ብሩክና ሀይሚን ፍቅራችሁን ያብዛው። እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጎደለው ደግሞ እናንተ ሀሳብ አስተያየት ጨምሩበት። ወዳችኋለሁ።